እራትን ምንድን ነው የበላው? ካካ ነው። ያ መሐመድ አፍ ውስጥ ነው የምጸዳዳው እኮ ነው። ምን ካካ በላለሁ? አምጣው። ካካ ይበላል ያሉበትን እኮ አልኩ እኮ። አሁን ካካ ሲበላ ይቻላል። እንደው አይደብራችሁም? ኦርቶዶክስ ካካ ታበላለች ገዳሙስ ብላችሁ ስትሉ እካክ ስለሆናችሁ እኮ ሴት ብታጣ ሊጥ ንፋ የሚል እምነት ይዘ ብዙ ባትል ደስ ይለኛል። አምጣው። ካካ ይበላል ያሉበትን እኮ አልኩ እኮ። አሁን ካካ ሲበላ ይቻላል። እኔ ያለ እንደ ጁስ እንደሚጠጣ አንተ ጋር ነብይ ሲጠቀመው እንደነበር እንደ ጁስ ሲጠጣ እንደነበረ ካካ ታያለህ። አንተ አሁን ካካ ይበላል ብሎ ያስተማሩትን አንተ ያስተማርከኝ አንተ ራስህ ነው። ክርስቲያኖች ራሱ ካካ እንደሚበላኩ በተግባር ላሳያችሁኝ እኮ አይቻልም። ችግር የለውም። አንተ አብዲል ያለው እሱ ቪዲዮ ኡስታዞችን እኮ ያለው ከ10 ምናምን ማንሱትን አራግፈን የሰሯትን ድራማ አሳይተን ነው ላይቭ የጀመርነው። የለህም ነበር ማለት ነው። ካካ ይበላል ብለው የቀጠፉትን አዋርደናቸው ኡስታዝ እንደመሆኑ ላሳያ። ኡስታዝ ነው አንተ ከድራማ ተቋም ላሳየ። ኡስታዞችን የሚያዝ ተቋም ላሳየ። አሳየው ተቋሙ። ኡስታዝ ነው የገረመህ? ኡስታዞችን የሚያዝ ተቋም ቆይ ኡስታዞቹ ነው እንደገረመህ? ከኡስታዞቹ በላይ ደግሞ ኡስታዞችን የሚያዝ ተቋም ራሱ እስላሚክ ተቋሞች እንደለቀቁ ላሳየ። ራማ እስላሚክ ክርስትና ካካ እንደሚበላ ነው የሚነገረው። ፕሊስ አዳምጥ። ይኸውልህ ራማ እስላማዊ ድርጅት የጎዳና ዱዓ፣ ይሄ ማለት በጣም ታዋቂ ጎዳና ላይ ኡስታዞችን የሚለቅ ድርጅት ነው። ቲክቶክ ላይ እንዳሳያቸው ታዋቂ ቻናል ነው። ድርጅት እንኳን ሳይቀር ቀጥፎ አዋርደነዋል እኮ አሁን የውሸት ቋርፍ ማለት ልንገር ትምህርት ይሁን አብዲል፣ ከሙዝ የሚሰራ ከተለያዩ ጽዋት የሚሰራ ይሄ ተቋም እንኳን 400 ምናምን ሺህ ያለው ኡስታዞቹን አሳያቸው። እነኚህ ተቋም እንኳን ዜናዎቹን ያቸው ዜና የሚለቀቅበት ቴሌቪዥን ፕሮግራም ላይ ሰሞኑን ትናንት ወዲያ ራሱ እየተወራ ነበረ። ይሄ እንኳን ሳይቀር ወራዳ ሚዲያ ስለሆነ ክርስቲያኖች ካካ ነው የሚበሉት ብሎ ቪዲዮ ሰራ። ወራዶች ማለት ነው። ቋርፍ ማለት በደንብ ካልበሰለ ሙዝ የሚሰራ በሰሊጥና በኑግ ተደርጎ የሚበላ ነው። ባይሆን እናንተ ጋር አንድ ልስጥ። ሱናን አቢ ዳውድ 67 ሱናን ናሳይ 27 አንድ ይፈተል ቪዲዮን አንጣው አልኩ እኮ ቋርፍ ይባላል። እንደዚህ ይላል ሱናን አቢ ዳውድ 67 ላይ I heard that the people asked the prophet of Allah ነብዩ ሲጠይቁት እንደዚህ ሰምቻለሁ ይላል። ናዌትድ አቡ ሰይድ አልኩድሪ እንደተረከው water is brought for you from the well of Buddha ውሃ ከቡዳ ጎሬ ውስጥ መጥቶልሃል። It is a well in which dead dogs, menstrual clothes and the excrement of people are thrown. ጎሬው የሞቱ ውሾች የሚጣልበት፣ በደንብ አስተውል ወንድማችን፣ የሞቱ ውሾች የሚጣልበት፣ የፔሬድ ጨርቆች የሚጣልበት and excrement of people are thrown ሰገራ የሚጣልበት ጎሬ ነው። ጁስ በሉት ጁስ ሆናል። anyways the messenger of Allah replied ያላ መልእክተኛ እንዲህ ሲል መለሰ verily water is pure and is not defiled by anything እውነት ነው ምላችሁ ውሃ ንጹህ ነው፣ በምንም ነገር አይቆሽሽም። በምንም ተአምር ውሃው አይቆሽሽም። ምን የተጣለበት ውሾች፣ የሞቱ ውሾች የሚጥሉበት ውሃ አይቆሽሽም። ውሃው ወራጅ ነው። ውሃው ወንዝ ነው። ውሃው ሐይቅ ነው። ውሃው ትልቅዬ ስለሆነ ነው። እንየዋ። ኦኬ አቡ ዳውድ said I heard Qutbah bin Sa'd say ask the person in charge of the well of Buddha about the depths of the well. አቡ ዳውድ እንደዚህ አለ። ቁታባ ቢን ሳድ የሚባለውን ሰውዬ ጠየቅኩት ስለ ውሃው ጥልቀት፣ ምን ያህል ጥልቅ ነው ውሃው? He replied at the most the water reaches pews በጣም ከፍ ካለ
በጣም ውሃው ከሞላ እዚህ ፕራይቬት ፓርት አካባቢ ከእምብርታችሁ ዝቅ ብሎ እሱ አካባቢ ነው የሚደርሰው። ውሃው በጣም ከሞላ እዚህ እንትናችሁ አካባቢ እምብርታችሁ አካባቢ ነው የሚደርሰው። የቱ ጋር ነበርኩኝ? then asked where does it reach when it is level goes down? ዝቅ ሲልስ ምኑ ጋ ነው? he replied below the private part of the body. ውሃው ዝቅ ሲል ደግሞ ከፕራይቬት ፓርታችሁ ጉልበታችሁ አካባቢ ነው የሚሆነው። ውሃው በጣም ሞላ ከተባለ ግን እምብርታችሁ አካባቢ ከደረሰ ነው። ኦልራይት ምናልባት ውሃው እንደዚህ ወራጅ ነው? ኖ ዌል ነው፣ የረጋ ነው። ምናልባት ትልቅዬ ነው። እንዴዋ Abu Dawud said I measured the breadth of the well of Buddha with my sheet which I stretch over it. I then measured it with the hand. It measured 6 cubits in breadth. እንደው አይደብራችሁም? ኦርቶዶክስ ካካ ታበላለች ገዳሙስ ብላችሁ ስትሉ እካክ ስለሆናችሁ እኮ እካክ መሀይም ናችሁ። አረብ መሀይም ነው፣ አብዛኛው አረብ መሀይም ነው። ታውቃላችሁ አይደለም? ነው። ምክንያቱም አረብ ሀገር ለትምህርት አይኬድም። ማንም ሰው በኢትዮጵያ በዓለም ታሪክ ለትምህርት አረብ ሀገር የሚሄድ የለም። ልንገራችሁ ብዬ ነው። ኮፒ ሊንክ እያደረጋችሁ ሄዶቹ ማንም ሰው ለትምህርት አይኬድም። ለትምህርት የሚሄደው ክርስቲያን ሀገር፣ ለትምህርት ማንም የሚሄደው ክርስቲያን ሀገር። አያችሁ፣ ችግራችሁ ያ ነው። አታነቡ። አለማንበብ ደግሞ ጎርቷችኋል። ኢትዮጵያ ብዙ የተማሩ ሙስሊሞች የሏት፣ ነጋዴዎች አሏት። የተማሩ ብዙ ሙስሊሞች የላት። እውነቴን ነው ማለት የተወሰኑ አሉ፣ የተማሩ ግን ብዙ ሙስሊሞች የሉ። ሴቶቻቸው ራሱ አሁን አረብ ሀገር ብትሄድ ሳውዲ አሁን ነው መንጃ ፈቃድ አውጥተው መንዳት ራሱ የጀመሩት። መኪና መንዳት ራሱ አይፈቀድላቸው። ልጆች መውለድ ብቻ ነው ከነሱ የሚፈልጉት። ለምንም አይፈልጓቸውም። ሌላ ልጅ ማሳደግ፣ ልጅ መውለድ፣ መማር የሚባል ምንም የሚባል ይሄ ነው የሚባሉት። እና ምንም አይነት መብት የላቸው። አገር ቤት ጫት ቤት ነው የሚሆነው። እንደምታየው እኔ የአገር ቤት እኔ ሙስሊም ሆኖ የማይቅም አላቅም፣ ፈጣሪ በሚያውቅ ሙስሊም ሆኖ እንደ ፍየል ሲያመነዥግ እንጂ ጤነኛ አላቅም። በሙሉ ቃሚ ነው። እና አሁን የምነግርህ ምንድን ነው እንዲ አስተውሎች አንዳንዴ በእውነት ሞግቱ፣ ችግር የለብኝም። እኔ ኦርቶዶክስ ልጆቿ አይሳሳቱም አይደለም። ቤተክርስቲያኗ ግን አትሳሳት። ልጆቿ ሊሳሳቱ ይችላል። አንዳንድ የማይረባ ነገር ልታይ ትችላል። የማይመጥን ነገር ለኦርቶዶክስ ልታይ ትችላል። ግን በትምህርቱ ስትሄድ በደንብ አድርጋ የትም ቤት ገብታ ጠፍጥፋ የምታስወጣው ኦርቶዶክስ ናት። ከማንኛውም ጋር ተወያይታ ጥፍጥፍ አድርጋ የምታስወጣው ኦርቶዶክስ ናት። ጠፍጥፋ። ምክንያቱም የሚያሳፍር ነገር የላት። የራሷን ነገር ይዛን የመጣችው የመበታተን ግራ የመጋባት ሾጤ መሆን ነገር የላት። አንዱን ኦርቶዶክስ ሊበላው ሲደርስ መጥቶ የሚሰራ ፖለቲካ የለም። ኦርቶዶክስ ጋር የለም። እናንተ ጋር በምታዩት ነው። ወሃቢ አህባሽን የሚባል በእስልምና ከሄድክ እንደው ለእስልምናው ቅርብ ነው እንደው ይሻላል ብለህ የምትወስደው አህባሽ የተባለው ነው። ምክንያቱም ከበፊትም ይሄ አላህ አካል የለውም ብሎ የሚያምን ነው። ግን የሚጻፈው መጽሐፍ ላይ ደግሞ አለ ይላል። ይህም ብትወያዩና እኛም ዝም ብለን ለባሉ ድምቀት ብንሰማችሁ ደስ ይለናል። እራትን ምንድን ነው የበላው? ካካ ነው። መሐመድ አፍ ውስጥ ነው የምጸዳዳው ከሆነ ምን ካካ በላለሁ። ሱናን አቢ ዳውድ 67 ላይ ሙስሊሞች የኔን ካካ እንዲጠጡ መሐመድ ፈቅዶታል። መሐመድ ደግሞ ሱናን አናሳይ 326 እና 327 ላይ መሐመድ ራሱ ካካውን እንደ ሾርባ ይጠጣው ነበረ። ምክንያቱም ውሃ በምንም ነገር አይቆሽሽም ብሎ ስለተናገረ ማለት ነው። እራትን ሰጥቼ ላኩ። እናንተ በባዶ ታወራላችሁ፣ እኛ ሐዲስ እንገልጣለን። ሐዲስ እንገልጣለን እኛ
እሺ አንዋር እንኳን ደህና መጣ። ሴት ብታጣ ሊጥ ንፋ የሚል እምነት ይዘህ ብዙ ባትል ደስ ይለኛል። እውነቱን ነው የምነግርህ እና እስቲ እንየው። በመጀመሪያ ስሟቸው ምን እንደሚሉ እንግዲህ እንደሰማችሁት ሙላዮች እስከነ ተከታዮቻቸው ያያ ጭንቅላት ስላላቸው ማገናዘብ ስለማይችሉ የሐሰት ድራማ ፖለቲካ ይሰራሉ። እንግዲህ እሸቱ መለሰ የሚባለው ዩቱበር ገዳም ሄዶ የተመገበው የአባቶችን ካካ ነው የሚል ነው። ገዳም ውስጥ የሚመገቡት ካካ ነው የሚል የገዳም ስምን የማጥፋትና እንደዚህ አይነት ዘመቻዎችን ከፍተዋል። በጣም የሚገርመው ንጽጽር የሚሰሩት እንዳለ ለቀውታል ማለት ይቻላል። እንዲሁም ደግሞ ትልልቅ ኡስታዞች እነ ራማ ሚዲያን ጨምሮ እነ ሙራድ አጋርተውታል። በገዳም ውስጥ የሚበላው ካካ ነው የሚል ማለት ነው። በጣም ነውር ሁሉ ነውር ነው። እሸቱ መለሰ የሚባለው ዩቱበሩ ዩቱብ ላይ እንደዚህ ብሎ ነው ያስተላለፈው። ቋርፍ ነው እያለው ሰገራ ይበላል አለ። ሲኖር ቋርፍ ምንድነው? ሰው ቋርፍ ምንድነው? ምን ይመስላል? በአይናችን እናየዋለን። ህርመት ይዘው ልጆቹ በሙሉ ቋርፍ ነው። ቋርፍ ይባባላል። ወሃቢ ውሃ ይብላ እናንተ መተተኛ እብድ። ወሃቢያ ቋርፍ ነው ያለው። ቋርፍን የሚለውን ቋን አውጥታችሁ አርብላችሁ መጣችሁ። ምክንያቱም ሼም የላችሁም፣ ባለጌዎች ናችሁ፣ መረኖች ናችሁ፣ ስርዓት አልበኞች ናችሁ። ተግባባን? ያንተ የሚሮጠው ጀርባ ያለው ጥፍር ያለው ምናምን ስለተገለጸብህ በጣም ተናዳችሁ ውሰት ሰራችሁ። ወሃብያ ማለት ውሃ የበላው እካክ ማለት ነው። እካክ በእስልምና ላይ እካክ ይዞ የመጣ ማለት ነው። ትርጉም በእስልምናቸው ላይ እካክ ይዞ የመጣ ወሃብያ ይባላል። ተግባባ? ስለዚህ ምንድነው እካክ ካለ ደግሞ እካክ የሚያስበው አስተሳሰብ የውሸት በውሸት ምን ስም ማጥፋት ወሃብያ ነው። ሊጥ ለጥልጥ ሴት ካጣ የሚል ልንገር ብዬ ወሃብያ ነው። ሰማይ ቤት 72 ሴት ሰጣለሁ ትለጠልጣለህ፣ አላ ዱቅ ብሎ እያየ ትለጠልጣለህ የሚል እውነቱን ልንገር፣ አትናደድ። አየህ ችግሩ ምንድን ነው? በእውቀት እንወያይ ብለህ መጣ። አፈር ከድሜ ሁሱ በላ። አፈር ከድሜ ከበላ በኋላ ምን ጀመራችሁ እናንተ? እንደዚህ አይነት ብልግና ጀመራችሁ። ኦርቶዶክስ በዚህ ደረጃ ወርደ ማን ነው ሰገራ ሲበላ ያየው? ምን አይነት አላደጋችሁም፣ አልተማራችሁም፣ እውቀት የለ። ኧረ እውነት ነው። እስቲ ደግሜ ልስማው፣ እስቲ ልጠይቅ ብሎ አይጠየቅም። እንደሰው ርካሽ ስለሆናችሁ፣ እብድ ስለሆናችሁ፣ ቆሻሾች ስለሆናችሁ በዚህ ደረጃ ትሄዳላችሁ። ወሃብያ ነው። ሰማይ ቤት 72 ሴት ሰጣለሁ ትለጠልጣለህ፣ አላ ዱቅ ብሎ እያየ ትለጠልጣለህ የሚል እውነቱን ልንገርህ፣ አትናደድ። አየህ ችግሩ ምንድን ነው? በእውቀት እንወያይ ብለህ መጣ። አፈር ከድሜ ሁሱ በላ። አፈር ከድሜ ከበላ በኋላ ምን ጀመራችሁ እናንተ? እንደዚህ አይነት ብልግና ጀመራችሁ። ኦርቶዶክስ በዚህ ደረጃ ወርደህ ማን ነው ሰገራ ሲበላ ያየው? ምን አይነት አላደጋችሁም፣ አልተማራችሁም፣ እውቀት የለ። ኧረ እውነት ነው። እስቲ ደግሜ ልስማው፣ እስቲ ልጠይቅ ብሎ አይጠየቅም። እንደሰው ርካሽ ስለሆናችሁ፣ እብድ ስለሆናችሁ፣ ቆሻሾች ስለሆናችሁ በዚህ ደረጃ ትሄዳላችሁ። እራሳችሁን አዋርዳችሁ የሆነ ሙስሊም መጣል ልንገር፣ ሙስሊሙ ሲያዋርዷችሁ እህቶቻችሁ፣ የሙስሊም እህቶች የአህባሽ ተከታዮች ሲያዋርዷችሁ ስሙ፣ ሲያዋርዷችሁ ስሙ። የአህባሽ ተከታዮች እናንተን ወጥተው ሲያዋርዱ ላሳያችሁ። እናንተን ስሙ።
አላህን ፍሩ አለ። ያው ምንድነው እያለ ያለው? ሙዚቃው በዛ። ሙስሊም አይዋሽም፣ አላህን ፍሩ። እንደዚህ አይነት እየዋሻችሁ ፖለቲካ አትሰሩ። እንደዚህ እየቀጠፋችሁ ፖለቲካ አትሰሩ ማለት። ሌላም ላምጣለ። ነብዩ መሐመድን ትንሽ ተንፈስ ሲባል ጎራዴ ዘና ወላሂ ቢላ አርዳለሁ ቀነጥሳለሁ ስትል ነው የምትሉ። የእናንተ ጉልበተኛው ነው የእናንተ እናንተ የምትደባደቡለት የሆነ ሰው እያለ የምትጋጡለት የምትጋደሉለት ሰው አላችሁ። የኛ መልስ የሚሰጥ አምላክ አለ። ክርስትና ያ ነው። መልስ የሚሰጥ ራሱ መልስ የሚሰጥ አምላክ አለ። አንተ እኔ ካልገደልኩት ነው የምትለው፣ እኔ ካላጠፏችሁ ነው የምትለው፣ አንተ እኛ ካልገደልን ነው የምትለው። የኛ አምላክ ኖ ኖ ኖ የኛ የሚዋጋልን ማን ነው? ማን ነው ተዋጊ ብለን የምንለው? የኛ ተዋጊ አምላካችን ነው። የኛ ተዋጊ፣ የኛ ጠባቂ፣ የኛ ሁሉም አድራጊ አምላክ እንጂ እኛ አይደለንም። እኔ ለእግዚአብሔር አልዋጋም። አዳው ዓለምን ለፈጠረ አምላክ እኔ የምዋጋው ማን ነኝ? የናንተ ግን ችግሩ ምንድነው? እንደዚህ ተዋሹና ለዋሻችሁት መልስ ሲሰጥ እዋጋለሁ ትላለህ። እካክ ናችሁ።